እንቀጥል። አስረኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት ነው ከሚሰማን ነገር ተቃራኒውን ነገር መናገር ማለት ነው። ለምሳሌ አንድ ቦታ ተጋብዘናል፣ አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል፣ ወይ አይጣፍጥም። ብላ ይሉኛል። እበላለሁ። ማከብራቸው ናቸው። እበላለሁ። ከዛ ምን ላቸዋለሁ? በምንድን ነው የተሰራው? ምን አርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ምን አርገውበት ነው? በጣም ነው የሚገርመው እላለሁ። ሪአክሽን ፎርሜሽን ይባላል በሳይኮሎጂ። ከዱባይ ጃኬት ታመጣችልሽ ጓደኛሽና ሰጠችሽና አልወደድሽው። ገና ስታዩ አልወደድሽው። ከዛ ለኪው ትልሻለች። አሁን የሷን ኤክስፔክቴሽን ታውቂያለሽ። ከዛ ታረጊውና መስተዋት ፊት ትቆሚያለሽ። በጣም አስጠልቶሻል። ዱባይ እንደዚህ ልጅ ጃኬት አለ። ዚፑ ደግሞ ሲገርም፣ ዚፑ ነው ደግሞ የሚገርመው። በጣም ዱባይ ነው የሚሸጠው ይሄ። ውስጥሽ እኮ ቅጥል ብሏል። ሪአክሽን ፎርሜሽን ይባላል። እንጠቀምበታለን። ኤቭሪዴይ ታዩታላችሁ፣ ኤቭሪዴይ ትጠቀሙበታላችሁ። 11ኛው አይዲያላይዜሽን ነው የሚባለው። ፈጠን ላለው አይዲያላይዜሽን ማለት ስለ አንድ ሰው ሚስቴክ እንደሌለው በቃ መልአክ እንደሆነ እንደዚህ እሱ እኮ አስተሳሰቡ የላቀ አመለካከቱ ትልቅ ባህሪው ድንቅ ምንም ፎልትለስ የሆነ ብለን ለሰዎች የምንሰጠው ቦታ ነው። ግን ላይቀጥል ይችላል። አይዲያላይዜሽን ሊቀጥል ይችላል። እሱ በጣም ታላቅ አመለካከቱ ምጡቅ አስተሳሰቡ ልዩ አኗኗሩ አስደናቂ ባህሪው ልዩ ብለን አይዲያላይዝ እናደርጋለን። ይህ አይዲያላይዜሽን ያደርጋል። የባሰው ሲመጣ ግን ያንኑ ሰውዬ ዲቫሉዌሽን ልናደርግ እንችላለን። ምንድነው ደሞ እሱና ለመሆኑ ምንድነው እሱ ማውይዜ ወይም ደግሞ ፈልገን ያጣነውን ሰው ዲቫሉዌት እናደርጋለን። ምንድነውና ነው? አንድ መስሪያ ቤት አመልክቼ አልቀበልም አሉኝ አይደለም? ለነገሩ እሱ መስሪያ ቤት ነው እንዴ? ደሞ እሱ ደሞ ያ መስሪያ ቤት ነው እንዴ? ዲቫሉዌሽን ይባላል። ዲቫሉዌት እናደርገዋለን። ስለዚህ ይሄ ዲቫሉዌሽን ይባላል።